በአንደኛው ክፍለ ዘመን መላው ዓለም በቴክኖሎጂ ተሳስሮ መረጃ እንደ ጎርፍ በሚፈስበት ዘመን አሁንም ድረስ በጨለማ የተከበበች አንድ ሀገር አለች። የህዝቦቿ ህይወት ለዓለም እንግዳ የሆነ፣ መሪዎቿ እንደ አምላክ የሚመለኩባት ሀገር ሰሜን ኮሪያ። ግን የዚህ ታሪክ ዋና ተዋናይ እንዴት እንገልጸዋለን? አንዳንዶች ጨካኝ አምባገነን ይሉታል፣ አንዳንዶች የኒኩለር አሻንጉሊት ይሉታል። ነገር ግን እውነታው ከዚህ እጅግ የጠለቀ ነው። ገና በ27 ዓመቱ የዓለምን አስፈሪ የጦር መሳሪያ የታጠቀች ሀገርን የተረከበው ይህ ወጣት ማን ነው? በስዊዘርላንድ ተራሮች ስር የቅርጫት ኳስ እየተጫወተ ያደገው ልጅ እንዴት ወደ ዓለም አስፈሪ መሪነት ተቀየረ? ይህ ስለ ኒኩለር ቦምብ ወይም ስለ ፖለቲካ ብቻ አይደለም። ይህ ስለ አንድ የንጉሳዊ ቤተሰብ ሽኩቻ፣ ስለ ስልጣን ጥማት፣ ስለ ግድያና ስለ ህልውና የሚተርክ የኪም ጆንግ ኡን ሙሉ የህይወት ታሪክ ነው። ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። እንዲሁም ከየትኛው የዓለም ቦታ እየተከታተላችሁን እንዳለ በኮሜንት ላይ አሳውቁን። ታሪካችን የሚጀምረው ከዚች ሚስጥራዊ ሀገር ጥልቅ የቤተ መንግሥት ግድግዳዎች ጀርባ ነው። የኪም ጆንግ ኡን ትክክለኛ የትውልድ ዘመን ዛሬም ድረስ አከራካሪ ነው። የሰሜን ኮሪያ መንግሥት በይፋ እንደሚናገረው በ1982 እንደ አውሮፓውያን አቆጣጠር እንደተወለደ ቢገልጽም ዓለም አቀፍ የስለላ ተቋማትና የታሪክ ተመራማሪዎች ግን ትክክለኛ የትውልድ ዓመቱ ጥር 8 1984 እንደሆነ ያስረግጣሉ። መንግሥት ይህንን ዓመት የቀየረበት ምክንያትም ከሀገሪቱ መስራችና ከአያቱ ከኪም ኢል ሱንግ የትውልድ ዓመት ጋር ለማጣመርና ቅዱስ ቁጥር የሚሉትን 70 ዓመት ልዩነት ለመፍጠር በማሰብ ነው። የኪም ጆንግ ኡን እናት ኮ ዩንግ ሁይ ትባላለች። እርሷ የኪም ጆንግ ኡን ኢል ማለትም የአባቱ ሶስተኛ ሚስት ነበረች። ኮ ዩንግ ሁይ በጃፓን የተወለደች ትውልደ ኮሪያዊት ስትሆን በኪነ ጥበብና በጭፈራ ችሎቷ የኪም ጆንግ ኡን ኢልን ልብ የገዛች ሴት ነበረች። ኪም ጆንግ ኡን የተወለደውና ያደገው ከሰሜን ኮሪያ ሕዝብ እይታ ሙሉ በሙሉ በተሰወረ እጅግ በቅንጦት በተሞላና ማንም በማይደርስበት የቤተ መንግሥት ግቢ ውስጥ ነው። በወቅቱ የሰሜን ኮሪያ ሕዝብ በከባድ ድርቅና ረሃብ በሚሰቃይበት፣ በሚሊዮን የሚቆጠሩ ሰዎች የዕለት ጉርስ በማጣት በሚያልቁበት በ1990ዎቹ ዓመታት ወጣቱ ኪም ጆንግ ኡን ግን ዓለም አቀፍ ደረጃቸውን በጠበቁ ሼፎች የሚዘጋጅ ምግብ እየተመገበ፣ ዘመናዊ መጫወቻዎችን እየተጫወተ እና የውጭ ሀገር ፊልሞችን እያየ ያድግ ነበር። የልጅነት ጊዜው ልክ እንደ አንድ የንጉሥ ልጅ የተንደላቀቀ ቢሆንም በሌላ በኩል ግን እጅግ ብቸኛና ከእውነተኛው ዓለም የተገለለ ነበር። በአባቱ ቤተ መንግሥት ውስጥ ሆኖ ሲያድግ ከእኩዮቹ ጋር የመጫወት ዕድል አልነበረውም። ጓደኞቹ የግል ጠባቂዎቹ፣ የቤተ መንግሥት አገልጋዮችና ጥቂት የቤተሰብ አባላት ብቻ ነበሩ። እናት ኮ ዩንግ ሁይ ልጇን ወደፊት የሀገሪቱ መሪ እንዲሆን ከልጅነቱ ጀምሮ ታዘጋጀው ነበር። እርሷ የማለዳው ኮከብ ንጉሥ እያለች ትጠራው እንደነበር ይነገራል። ገና በ8 ዓመቱ የጦር ጀነራሎች ዩኒፎርም እንዲለብስ ይደረግ ነበር። ትልልቅ የጦር አዛዦችም ለዚህ የ8 ዓመት ሕፃን ሰላምታ ይሰጡት ነበር። ይህ አይነቱ አስተዳደግ ኪም ጆንግ ኡን በራሱ ላይ ያለውን የልዕልና ስሜትና ከሌሎች ሰዎች በላይ ነኝ የሚለውን አስተሳሰብ ከልጅነቱ ጀምሮ እንዲያዳብር አድርጎታል። ነገር ግን የሰሜን ኮሪያ መሪዎች ልጆቻቸው ስለ ዓለም አቀፉ ሁኔታ ግንዛቤ እንዲኖራቸው ይፈልጉ ስለነበር ኪም ጆንግ ኡን በ10ዎቹ ዕድሜ መጀመሪያ ላይ ወደ አውሮፓ በተለይም ወደ ስዊዘርላንድ ተላከ። ይህ ጉዞ ለሱ ሕይወት ትልቅ የለውጥ ምዕራፍ ነበር። እንደ አውሮፓውያን አቆጣጠር ከ1996 እስከ 2000 ባለው ጊዜ ውስጥ ኪም ጆንግ ኡን
በስዊዘርላንድ ዋና ከተማ በርን በሚገኘው የእንግሊዝኛ ቋንቋ ትምህርት ቤት ውስጥ እና በኋላም በሌይብፌልድ የህዝብ ትምህርት ቤት ትምህርቱን ተከታትሏል። ነገር ግን ማንነቱን ማንም አያውቅም ነበር። በትምህርት ቤቱ የተመዘገበው ፓክ ኡን በሚል የውሸት ስም ሲሆን የሰሜን ኮሪያ የኤምባሲ ሰራተኛ ልጅ እንደሆነ ተደርጎ ነበር የቀረበው። በስዊዘርላንድ የነበረው ቆይታ የኪም ጆንግ ኡንን የተለየ ስብዕና አሳይቷል። እርሱ እንደ አባቱ ጠንካራ ፖለቲከኛ ወይም እንደ አያቱ አብዮተኛ አልነበረም። ይልቁንም የአሜሪካ የፖፕ ባህል አድናቂ ነበር። በተለይም የቅርጫት ኳስ ባስኬትቦል እጅግ በጣም ይወድ ነበር። የቺካጎ ቡልስ አድናቂ የነበረ ሲሆን የዴኒስ ሮድማን ማሊያዎችንም ይሰበስብ ነበር። ከክፍል ጓደኞቹ ጋር በነበረው ግንኙነት ብዙም ተግባቢ ያልነበረና ዝምተኛ ቢሆንም ወደ ቅርጫት ኳስ ሜዳ ሲገባ ግን እጅግ ተወዳዳሪና አሸናፊ ለመሆን የሚጥር ባህሪ ነበረው። የክፍል ጓደኞቹ እንደሚያስታውሱት ፓክ ኡን ማለትም ኪም የቅርጫት ኳስ በሚጫወትበት ጊዜ የሌሎችን ስህተት የማይታገስና ሁልጊዜ ማዘዝ የሚወድ ነበር። በተጨማሪም የቪዲዮ ጌሞችን፣ አክሽን ፊልሞችንና ውድ የሆኑ የስፖርት ጫማዎችን በተለይም ናይክ ጆርዳንን ያዘወትር ነበር። ምንም እንኳን በስዊዘርላንድ ነፃነት ያለበትን ዲሞክራሲያዊና የበለጸገ ማህበረሰብ ቢያይም ይህ ልምዱ ወደፊት የሰሜን ኮሪያን ስርዓት እንዲቀይር አላደረገው። የብዙዎች ግምት አውሮፓ ውስጥ የተማረ መሪ ሲመጣ ሀገሪቱን ዲሞክራሲያዊ ያደርጋታል የሚል ቢሆንም ለኪም ጆንግ ኡን ግን ስዊዘርላንድ የእረፍትና የልጅነት መጫወቻ ጊዜ ብቻ ነበረች። በልብ ውስጥ የኪም ቤተሰብ ስልጣን ምን ያህል ውድ እንደሆነና ያንን ስልጣን ለማቆየት ምን ማድረግ እንዳለበት በሚገባ ያውቅ ነበር። በ2000ዎቹ መጀመሪያ ላይ ትምህርቱን በድንገት አቋርጦ ወደ ፒዮንግያንግ ተመለሰ። የስዊዘርላንድ ተራሮች፣ የቅርጫት ኳስ ሜዳዎችና የቪዲዮ ጌሞች ከኋላው ቀሩ። አሁን ከፊቱ የሚጠብቀው እጅግ አስፈሪውና ደም አፋሳሹ የሰሜን ኮሪያ የፖለቲካ መድረክና የአባቱ ዙፋን ነበር። የተደበቀው የልጅነት ጊዜው አብቅቶ ያልተጠበቀው ወራሽነቱ ሊጀምር ነው። የሰሜን ኮሪያ የፖለቲካ ስርዓት በኮሙኒዝም ርዕዮተ ዓለም ላይ የተመሰረተ ቢመስልም በተግባር ግን ፍጹም የሆነ የዘር ሐረግ ላይ የተንጠለጠለ ስርወ መንግስት ወይም ዳይናስቲ ነው። ኪም ኢል ሱንግ ዙፋኑን ለልጁ ኪም ጆንግ ኢል እንዳስተላለፈው ሁሉ ኪም ጆንግ ኢልም የሱን ጫማ የሚተካ ልጅ መምረጥ ግድ ሆነበት። ይሁን እንጂ ኪም ጆንግ ኡን የመጀመሪያ ምርጫ አልነበረም። ኪም ጆንግ ኡን የቤተሰቡ ሶስተኛ ወንድ ልጅ በመሆኑ በኮሪያውያን ባህል መሰረት ስልጣን የመውረስ እድሉ እጅግ ጠባብ ነበር። ታዲያ ይህ የቅርጫት ኳስ አፍቃሪ የሆነ ወጣት እንዴት ይህንን ግዙፍና አስፈሪ ስልጣን ሊወርስ ቻለ? መልሱ የሚገኘው በወንድሞቹ ውድቀትና በራሱ የተለየ ባህሪ ውስጥ ነው። የኪም ጆንግ ኢል የመጀመሪያ ልጅ ኪም ጆንግ ናም ይባላል። እሱ የስልጣኑ ቀዳሚ ወራሽ እንደሚሆን በሰፊው ይታመን ነበር። ነገር ግን በ2001 ኪም ጆንግ ናም የተጭበረበረ የዶሚኒካ ሪፐብሊክ ፓስፖርት ተጠቅሞ ወደ ጃፓን ሊገባ ሲል በቶኪዮ አየር ማረፊያ በፖሊስ ተያዘ። ሲመረመርም ዓላማው በጃፓን የሚገኘው የዲዝኒላንድ መዝናኛ ፓርክን መጎብኘት እንደነበር ተናገረ። ይህ ክስተት በሰሜን ኮሪያ መንግስትና በተለይም በአባቱ በኪም ጆንግ ኢል ላይ እጅግ ከፍተኛ የሆነ ውርደትና ሀፍረት አመጣ። ጸረ ኢምፔሪያሊስትና ጸረ አሜሪካ በሆነች ሀገር መሪ የሚተካው ልጅ የአሜሪካን ባህል ማሳያ ወደ ሆነው ወደ ዲዝኒላንድ ለመሄድ ሲል መያዙ ይቅር የማይባል ወንጀል ሆነበት። በዚህ ምክንያት ኪም ጆንግ ናም ከቤተሰቡ ተገለለ፣ የስልጣን ወራሽነቱንም አጣ። ቀጣዩ ተረኛ ሁለተኛው ወንድ ልጅ ኪም ጆንግ ቹል ነበር። ሆኖም ኪም ጆንግ ኢል ሁለተኛ ልጁን ለስልጣን ብቁ አድርጎ አላየውም። የኪም ጆንግ ኢል የቀድሞ የግል ሼፍ የነበረው ጃፓናዊው ኬንጂ ፋጂሞቶ በማስታወሻው ላይ እንዳሰፈረው
አባቱ ኪም ጆንግ ቹልን ልጃገረድ ይመስላል፣ በጣም ገርና ለስላሳ ነው በማለት ይንቀው እንደነበር ጽፏል። ሰሜን ኮሪያን የመሰለች ጠላቶች ከበውናል ብላ የምታምንን በሚሊዮን የሚቆጠር ጦር ያላትንና የህዝቧን ነፃነት አፈና የያዘችን ሀገር ለመምራት ርህራሄ የሌለው ጨካኝና ጠንካራ ስብዕና ያለው ሰው ያስፈልግ ነበር። በዚህ ጊዜ ነው የኪም ጆንግ ኢል አይን ወደ ሶስተኛው ልጁ ወደ ኪም ጆንግ ኡን ይዞረው። ኪም ጆንግ ኡን ከወንድሞቹ በተለየ መልኩ እጅግ ግልፍተኛ፣ ለውድድር የማይመለስና ስልጣን የሚወድ ባህሪ ነበረው። ኬንጂ ፋጂሞቶ እንደሚለው ኪም ጆንግ ኡን ገና በልጅነቱ እንኳን ከአዋቂዎች ጋር ሲጫወት ከተሸነፈ በከፍተኛ ሁኔታ ይናደድና ፊቱ ይለዋወጥ ነበር። በተጨማሪም መልኩ፣ ቁመናውና አካላዊ መገለጫው የሀገሪቱን መስራች አያቱን ኪም ኢል ሱንግን ይመስል ነበር። በሰሜን ኮሪያ ህዝብ ዘንድ አያቱ ኪም ኢል ሱንግ እንደ አምላክ የሚታዩና ሀገሪቱ የተሻለ ኢኮኖሚ በነበራት ዘመን የመሩ ስለነበሩ አባቱ ኪም ጆንግ ኢል ይህን የልጁን አካላዊ መመሳሰል እንደ ትልቅ የፖለቲካ ካፒታል ተጠቀመበት። ወደ ሰሜን ኮሪያ ከተመለሰ በኋላ ኪም ጆንግ ኡን ከህዝብ እይታ ተሰውሮ በፒዮንግያንግ በሚገኘው የኪም ኢል ሱንግ ወታደራዊ ዩኒቨርሲቲ ከ2002 እስከ 2007 ትምህርቱን ተከታተለ። እዚህ የተማረው የጦር ስልት፣ የፖለቲካዊ ርዕዮተ ዓለም እና ሀገርን በብረት መዳፍ እንዴት መምራት እንደሚቻል ነው። ይህ ጊዜ የዝግጅት ጊዜ ነበር። ኪም ጆንግ ኢል ልጁን ቀስ በቀስ ከከፍተኛ የጦር መኮንኖችና የፖለቲካ ሰዎች ጋር ያስተዋውቀው ጀመር። የኪም ጆንግ ኡን ይፋዊ የስልጣን ወራሽነት ጉዞ ፍጥነት የጨመረው በ2008 አባቱ ኪም ጆንግ ኢል በስትሮክ ሲመታ ነው። አባቱ ጤናው እያሽቆለቆለ ሲመጣ ጊዜው አጭር መሆኑን ተረዳ። ስለዚህም ልጁን በአጭር ጊዜ ውስጥ ለስልጣን ለማዘጋጀት የተፋጠነ ዘመቻ ተጀመረ። የሰሜን ኮሪያ ፕሮፓጋንዳ ማሽን ወጣቱን ኪም ጆንግ ኡንን ብሩህ ጓድ፣ ብሪሊያንት ኮሞሬድ እና የወጣት ጄኔራል በሚሉ ስያሜዎች ማወደስ ጀመረ። በመስከረም 2010 በተካሄደው የኮሪያ ሰራተኞች ፓርቲ ኮንፈረንስ ላይ ኪም ጆንግ ኡን ለመጀመሪያ ጊዜ በይፋ ለህዝብ ታየ። ገና በሃያዎቹ አጋማሽ ላይ የሚገኘው ይህ ወጣት ምንም አይነት ወታደራዊ ልምድ ሳይኖረው የባለ 4 ኮከብ ጄኔራል ማዕረግ ተሰጠው። እንዲሁም የፓርቲው ማዕከላዊ ኮሚቴ አባልና የማዕከላዊ ወታደራዊ ኮሚሽን ምክትል ሊቀመንበር ሆኖ ተሾመ። ዓለም ይህንን ወጣት ለመጀመሪያ ጊዜ በስክሪን ሲያየው ብዙዎች ተገረሙ። የፀጉር አቆራረጡ፣ የለበሰው ጥቁር የኮሚኒስት ሱፍ፣ አረማመዱና ከልክ በላይ የጨመረው የሰውነቱ ክብደት ሆን ተብሎ አያቱን ኪም ኢል ሱንግን እንዲመስል ተደርጎ የተቀረጸ ነበር። በአጭር ጊዜ ውስጥ አባቱ በሚሄድባቸው የጦር ሰፈሮችና ፋብሪካዎች ጉብኝት ላይ አብሮ መታየት ጀመረ። ወጣቱ ኪም ጆንግ ኡን ስልጣን መረከቡ የማይቀር መሆኑ ተረጋገጠ። ሆኖም እድሜው ገና ወጣት መሆኑ፣ የፖለቲካ ልምድ ማነሱና በዙሪያው ያሉት አዛውንት ጄኔራሎችና ፖለቲከኞች ያላቸው ጠንካራ ስልጣን ይህ ወጣት እንዴት ሀገሪቱን ሊመራ ይችላል የሚል ትልቅ ጥያቄ በዓለም አቀፉ ማህበረሰብ ዘንድ ፈጥሮ ነበር። ብዙዎች እንደ አሻንጉሊት በሌሎች ጄኔራሎች እንደሚዘወር ወይም ስልጣኑን በአጭር ጊዜ ውስጥ እንደሚቀማ ይገምቱ ነበር። ነገር ግን ታሪክ ሊመዘግበው የተዘጋጀው እውነታ ከዚህ ፍጹም የተለየ እጅግ ዘግናኝና አስገራሚ ነበር። እንደ አውሮፓውያን አቆጣጠር ታህሳስ 17 2011 በሰሜን ኮሪያ ታሪክ ውስጥ ትልቅ የለውጥ ምዕራፍ የተከፈተበት ቀን ነበር። የ69 ዓመቱ የሰሜን ኮሪያ ጠቅላይ መሪ ኪም ጆንግ ኢል በግል ባቡራቸው ውስጥ በመጓዝ ላይ ሳሉ
በድንገት የልብ ድካም ከዚህ ዓለም በሞት ተለዩ። ሆኖም ይህ ዜና ለ2 ቀናት ያህል ከዓለምም ሆነ ከገዛ ሕዝባቸው በሚስጥር ተደብቆ ቆየ። ታኅሳስ 19 በሰሜን ኮሪያ ብሔራዊ ቴሌቪዥን ላይ ሁልጊዜም ታላላቅ ዜናዎችን የምታነባው ታዋቂዋ የዜና አንባቢ ሪ ቹንሂ ጥቁር የሐዘን ልብስ ለብሳ እንባ እየተናነቃት ውዱ መሪያችን አረፉ ስትል መርዶውን ለሕዝቡ አረዳች። በዚያች ቅጽበት የሰሜን ኮሪያ ከተሞች በሕዝብ ለቅሶ በዋይታና በድንጋጤ ተዋጡ። አዋቂውም ሕፃኑም ወታደሩም በመንገድ ላይ እየተንከባለሉ አምላክ አድርጎ ለሚያመልከው መሪ ሐዘኑን ገለጸ። ነገር ግን ከዚህ ሁሉ የሕዝብ ዋይታ ጀርባ በፒዮንግያንግ ቤተ መንግሥት ውስጥ እጅግ ውጥረት የበዛበት የሥልጣን ሽግግር እየተካሄደ ነበር። የ27 ዓመቱ ወጣት ኪም ጆንግ ኡን የዓለማችንን እጅግ አስፈሪ የሆነችውን በሚሊዮን የሚቆጠር ጦር ያላትንና የኒውክለር ጦር መሳሪያ ባለቤት የሆነችውን ሀገር የመምራት ከባድ ኃላፊነት ከፊቱ ተደቅኖ ነበር። አባቱ ኪም ጆንግ ኢል ስልጣን ከመያዛቸው በፊት ለ20 ዓመታት ያህል በስልጣን እርከን ውስጥ እየሰሩ ራሳቸውን ሲያዘጋጁ፣ ኪም ጆንግ ኡን ግን ለስልጣን ይፋዊ ወራሽ ሆኖ ከታጨ ገና 3 ዓመቱ ነበር። ይህ አጭር ጊዜ ወጣቱ መሪ ሀገሪቱን ለመቆጣጠር በቂ አቅም አይሰጠውም የሚል እምነት በብዙዎች ዘንድ አሳድሮ ነበር። በአባቱ የቀብር ስነ ስርዓት ላይ ዓለም ይህንን አዲስ መሪ በቅርበት ለመታዘብ ዕድል አገኘ። በፒዮንግያንግ ጎዳናዎች ላይ በሚዘንባው ከባድ በረዶ ውስጥ የአባቱን አስክሬን የያዘውን ጥቁር መኪና አስከትሎ ሲጓዝ ኪም ጆንግ ኡን ራሱን ዝቅ አድርጎ እያለቀሰ ይታይ ነበር። ነገር ግን ከሱ ጎን መኪናውን ታከው የሚጓዙ 7 አዛውንት የጦር ጀነራሎችና ከፍተኛ የፖለቲካ ሰዎች ነበሩ። እነዚህ ሰዎች የአባቱ የቅርብ አማካሪዎች የነበሩ የድሮ ዘብ ዘ ኦልድ ጋርድ በመባል የሚታወቁ እና የሰሜን ኮሪያን ፖለቲካ ውስጠ ሚስጥር ጠንቅቀው የሚያውቁ ነበሩ። በዋሽንግተን በሲኦልና በቶኪዮ ያሉ የፖለቲካ ተንታኞች አንድ መደምደሚያ ላይ ደርሰው ነበር። ይህ ወጣት ልምድ የለውም፣ ከነዚህ ግዙፍ ጀነራሎች ጋር መፎካከር አይችልም። ስለዚህም የጀነራሎቹ አሻንጉሊት ሆኖ ነው የሚያገለግለው፣ አሊያም በቅርቡ ወታደራዊ መፈንቅለ መንግስት ይካሄድበታል የሚል ነበር። ዓለም ግን ተሳስቶ ነበር። ኪም ጆንግ ኡን የስዊዘርላንድ ተማሪ፣ የቅርጫት ኳስ አፍቃሪና ለስላሳ ወጣት አልነበረም። በውስጡ የኪም ስርወ መንግስት የደም ስር፣ የአያቱ አምባገነናዊ ጠባይና ስልጣንን ያለ ማንም ተቀናቃኝ የመያዝ ጽኑ ፍላጎት ነበረው። ቀብር በተፈጸመ በሳምንት ጊዜ ውስጥ ኪም ጆንግ ኡን ያልተጠበቁ እርምጃዎችን መውሰድ ጀመረ። የሰሜን ኮሪያ ፕሮፓጋንዳ ማሽን ይህንን ወጣት ታላቁ ወራሽ ዘ ግሬት ሰክሰሰር እና የፓርቲው የጦርና የህዝቡ ጠቅላይ መሪ እያለ ማወደስ ጀመረ። አባቱ ኪም ጆንግ ኢል በህዝብ ፊት ንግግር ማድረግ የማይወድና ሁልጊዜ በዝግ በር ውስጥ የሚሰራ መሪ የነበረ ሲሆን ኪም ጆንግ ኡን ግን ይህንን አካሄድ ቀየረው። ስልጣን በያዘ በመጀመሪያው ዓመት በሚሊዮን የሚቆጠሩ ሰልፈኞች በተሰበሰቡበት አደባባይ በመገኘት የህዝብ ንግግር አደረገ። ድምፁ፣ አረማመዱ፣ የለበሰው ልብስ እና የፈገግታው ሁኔታ አያቱን ኪም ኢል ሱንግን ፈልቅቆ የወጣ ይመስል ነበር። በሰሜን ኮሪያውያን አእምሮ ውስጥ አያቱ የተትረፈረፈ ምግብ፣ የተሻለ ኢኮኖሚና ብሔራዊ ኩራት የነበረበትን ዘመን የሚያስታውሱ ስለነበሩ ኪም ጆንግ ኡን ይህንን የስነ ልቦና ትስስር በሚገባ ተጠቀመበት። እሱ አባቱን ሳይሆን አያቱን መስሎ በመቅረብ የህዝቡን ስሜት ለመግዛት ሞከረ። ምንም እንኳን የህዝቡን ፍቅር በፕሮፓጋንዳ ለመግዛት ቢሞክርም በፖለቲካው የላይኛው እርከን ላይ ያሉትን አዛውንት መሪዎችን ግን
በፈገግታ ማሳመን እንደማይችል ጠንቅቆ ያውቅ ነበር። ስልጣኑን ለማጽናትና ለማንም የማይበገር መሪ ለመሆን ፍርሃትን ማንገስ ነበረበት። ድንገተኛው የስልጣን ሽግግር በተሳካ ሁኔታ ቢጠናቀቅም ወጣቱ መሪ በዙፋኑ ላይ ተደራድሮ ለመቀመጥ በዙሪያው ያሉትን ኃያላን ሰዎች ማስወገድ ነበረበት። ታዋቂው የፖለቲካ ፈላስፋ ኒኮሎ ማኪያቬሊ እንዳለው አንድ መሪ መወደድና መፈራት ካልቻለ ከመወደድ ይልቅ መፈራትን መምረጥ አለበት። ኪም ጆንግ ኡን ይህንን የፖለቲካ ሕግ ከማንም በላይ በተግባር አሳይቷል። ስልጣኑን በተረከበ በመጀመሪያዎቹ ጥቂት ዓመታት በሰሜን ኮሪያ የፖለቲካ መዋቅር ውስጥ የነበሩ ታላላቅ ሰዎችን በማጥፋት ተወዳዳሪ የሌለው አምባገነን መሆኑን ለዓለም አረጋገጠ። የማጽዳት ዘመቻው የጀመረው በጦር ኃይሉ ውስጥ ነው። በአባቱ ቀብር ላይ መኪናውን አጅበው ሲጓዙ ከነበሩት 7 የጦር ጀነራሎችና ከፍተኛ ፖለቲከኞች መካከል በ5 ዓመት ጊዜ ውስጥ አንዳቸውም በስልጣን ላይ አልቀሩም። የመጀመሪያው ሰለባ የጦር ኃይሉ ጠቅላይ ኤታማዦር ሹም የነበሩት ሪ ዮንግ ሆ ነበሩ። ሪ ዮንግ ሆ በጦር ውስጥ ከፍተኛ ተሰሚነት የነበራቸው ሲሆን ኪም ጆንግ ኡን ወጣቱን ስልጣን ከማንኛውም ወታደራዊ ስጋት ነፃ ለማድረግ ሲል ጀነራሉን በጤና እክል ሰበብ ከስልጣን አባረራቸው። በኋላም እንደተገደሉ የደቡብ ኮሪያ የስለላ ተቋማት ዘግበዋል። ሌሎች በመቶዎች የሚቆጠሩ የጦር መኮንኖች ከደረጃቸው ዝቅ ተደረጉ፣ ወደ እስር ቤት ተወረወሩ ወይም በጥይት ተረሸኑ። ወጣቱ መሪ ለጦር ኃይሉ የሰጠው መልእክት ግልጽ ነበር። ታማኝነት ለሀገር ሳይሆን ለኔ ለኪም ጆንግ ኡን ብቻ መሆን አለበት የሚል ነበር። ነገር ግን ዓለምን በእጅጉ ያስደነገጠውና የኪም ጆንግ ኡንን ጨካኝነት ፍንትው አድርጎ ያሳየው ክስተት የተፈጸመው እንደ አውሮፓውያን አቆጣጠር በታህሳስ 2013 ነው። ጃንግ ሶንግ ታይክ የኪም ጆንግ ኡን አጎት ነበሩ። እሳቸው በሰሜን ኮሪያ ውስጥ ከኪም ጆንግ ኡን ቀጥሎ ሁለተኛው ኃያል ሰው ነበሩ። ቻይናን ጨምሮ ከውጭ ሀገራት ጋር ያለውን የኢኮኖሚና የንግድ ግንኙነት የሚቆጣጠሩት እሳቸው ነበሩ። ብዙዎች ጃንግ ሶንግ ታይክን የወጣቱ መሪ ሞግዚት አድርገው ይቆጥሯቸው ነበር። ኪም ጆንግ ኡን ግን ሞግዚት አልፈለገም። የራሱ አጎት ከፍተኛ ስልጣንና ሀብት ማካበቱ እንዲሁም በፓርቲ ውስጥ የራሱን ደጋፊዎች ማፍራቱ ትልቅ ስጋት ሆነበት። በታህሳስ ወር 2013 በተካሄደው የፖሊት ቢሮ ከፍተኛ አመራሮች ስብሰባ ላይ ባልተጠበቀና አቻ በሌለው ድራማዊ ክስተት የጸጥታ ኃይሎች ወደ ስብሰባው አዳራሽ ገብተው ጃንግ ሶንግ ታይክን ከመቀመጫቸው ጎትተው በማንሳት አሰሯቸው። ይህ ትዕይንት በሰሜን ኮሪያ ብሔራዊ ቴሌቪዥን በይፋ እንዲተላለፍ ተደረገ። በሰሜን ኮሪያ ታሪክ ከፍተኛ ባለስልጣን ሲታሰር በቴሌቪዥን ሲታይ የመጀመሪያው ነበር። ከጥቂት ቀናት በኋላ የመንግስት ሚዲያ ጃንግ ሶንግ ታይክን ከውሻ ያነሰ የሰው ቆሻሻ፣ ሀገር ሻጭ እና የመንግስት ግልበጣ ለማድረግ የሞከረ በሚሉ ከባድ ቃላት አውግዞ በሞት እንደተቀጣ ይፋ አደረገ። የገዛ አጎቱን በአደባባይ አዋርዶ ማስገደሉ በሰሜን ኮሪያ የፖለቲካ ልሂቃን ዘንድ ከፍተኛ ሽብርና ፍርሃት ፈጠረ። ማንም ሰው የቤተሰብ አባልም ቢሆን ከኪም ጆንግ ኡን ቁጣ ሊያመልጥ እንደማይችል ተረጋገጠ። የደም መንገዱ በዚህ አላበቃ። የጃንግ ሶንግ ታይክ ቤተሰቦች፣ ደጋፊዎችና አብረዋቸው ይሰሩ የነበሩ በመቶዎች የሚቆጠሩ ሰዎች ወደ ማጎሪያ ካምፖች ተወረወሩ ወይም ተረሸኑ። የስልጣን እርከኑ ሙሉ በሙሉ በወጣቱ መሪ ቁጥጥር ስር ወደቀ። የኪም ጆንግ ኡን የስልጣን ማጽዳት ዘመቻ ግን በሰሜን ኮሪያ ድንበር ብቻ የተገደበ አልነበረም። እንደ አውሮፓውያን አቆጣጠር የካቲት 13 2017 በማሌዥያ መዲና ኳላላምፑር ዓለም አቀፍ አየር ማረፊያ አንድ ዘግናኝና ውስብስብ የግድያ ሴራ ተፈጸመ። ሰለባው ኪም ጆንግ ናም ነበር።
የኪም ጆንግ ኡን ታላቅ ወንድም፣ የአባቱ የመጀመሪያ ልጅ። ኪም ጆንግ ናም ከስልጣን ወራሽነቱ ከተባረረ በኋላ በማካኦ እና በሌሎች የኢሲያ ሀገራት በግዞት ይኖር ነበር። ምንም እንኳን የፖለቲካ ተሳትፎ ባይኖረውም የፓክቱ ወይም የኪም ቤተሰብ ዘር ደም ስላለው ብቻ ወደፊት ቻይና ወይም አሜሪካ ኪም ጆንግ ኡንን ከስልጣን አውርደው እሱን ሊተኩት ይችላሉ የሚል ጥርጣሬ ነበር። ለኪም ጆንግ ኡን ወንድሙ ሕያው ሆኖ መኖሩ ትልቅ ስጋት ነበር። በአየር ማረፊያ ውስጥ ኪም ጆንግ ናም በረራውን እየጠበቀ ሳለ ሁለት ወጣት ሴቶች ከየት መጡ ሳይባሉ ተጠግተውት በእጆቻቸው ላይ የነበረውን እጅግ መርዛማ የሆነውን ቪኤክስ የተሰኘውን የኬሚካል መሳሪያ በፊቱ ላይ ቀቡት። ቪኤክስ በዓለም አቀፍ ሕግ የተከለከለና በደቂቃዎች ውስጥ የነርቭ ስርዓትን አቋርጦ የሚገድል እጅግ አደገኛ የጅምላ ጨራሽ መሳሪያ ነው። ኪም ጆንግ ናም በአጭር ጊዜ ውስጥ ሕይወቱ አለፈች። ሴቶቹ ሲመረመሩ የፕራንክ የቴሌቪዥን ፕሮግራም እየሰራን ነው ብለን አስበን ነው በማለት ቢከራከሩም ይህ በሰሜን ኮሪያ የስለላ አባላት በጥንቃቄ የተቀነባበረ የግድያ ዘመቻ እንደነበር ዓለም አቀፉ ማህበረሰብ አረጋግጧል። ይህ በውጭ ሀገር በሰው በተጨናነቀ አየር ማረፊያ በኬሚካል መሳሪያ የተፈጸመው የገዛ ወንድሙ ግድያ ኪም ጆንግ ኡን ጠላቶቼ ናቸው የሚላቸውን ለማጥፋት ምንም አይነት ድንበር እንደማያግደው፣ የትም ቦታ ቢደበቁ ሊደርስባቸው እንደሚችልና የዓለም አቀፉን ማህበረሰብ ሕግ እንደማይፈራ ያሳየበት ክስተት ነበር። በእነዚህ ተከታታይ የደም ማጽዳት እርምጃዎች ኪም ጆንግ ኡን በሰሜን ኮሪያ ውስጥ ያለውን ማንኛውም የውስጥ ተቀናቃኝ ሙሉ በሙሉ በማጥፋት ፍጹምና ያልተገደበ ስልጣኑን አረጋገጠ። አሁን እሱ በስዊዘርላንድ የተማረው ወጣት ብቻ አይደለም። እርሱ የሰሜን ኮሪያ ብቸኛ ጨካኝና የሁሉ ነገር ፈጣሪ መሪ ሆኖ ብቅ ብሏል። የፖለቲካ ተቀናቃኞቹን በደም አፋሳሽ እርምጃዎች በማስወገድ ስልጣኑን ያጠናከረው ኪም ጆንግ ኡን አሁን ሀገሪቱን በምን አቅጣጫ መምራት እንዳለበት መወሰን ነበረበት። በሰሜን ኮሪያ ታሪክ ውስጥ እያንዳንዱ መሪ የራሱ የሆነ የፖለቲካ ፍልስፍና አለው። አያቱ ኪም ኢል ሱንግ ጁቼ ወይም ራስን በራስ የመቻል ፍልስፍናን ሲያራምዱ፣ አባቱ ኪም ጆንግ ኢል ደግሞ ሶንጉን የተሰኘውን ጦር ኃይሉን ከሁሉም ነገር የሚያስቀድም ፖሊሲ ይከተሉ ነበር። ኪም ጆንግ ኡን ግን የራሱን አዲስ መንገድ ይዞ ብቅ አለ። ይህ ፖሊሲ ፒዮንግጂንግ ይባላል። ፒዮንግጂ በኮሪያኛ ቋንቋ በትይዩ ማራመድ ወይም ድርብ ጉዞ የሚል ትርጉም አለው። የዚህ ፖሊሲ ዋና ዓላማ የኒኩለር የጦር መሳሪያ ግንባታን እና የሀገሪቱን የኢኮኖሚ እድገት እኩልና ጎን ለጎን ማሳደግ የሚል ነበር። ኪም ጆንግ ኡን ስልጣን በያዘ በመጀመሪያዎቹ ዓመታት ለህዝቡ አንድ ትልቅ ቃል ገብቶ ነበር። ከዚህ በኋላ የሰሜን ኮሪያ ህዝብ የረሃብ ቀበቶን አያጠብም የሚል ቃል ነበር። በ1990ዎቹ አባቱ በነበሩበት ዘመን በደረሰው አስከፊ ረሃብ በሚሊዮን የሚቆጠሩ ኮሪያውያን ማለቃቸውን ኪም ጠንቅቆ ያውቃል። ህዝቡን በረሃብ መግዛት ለስልጣኑ አደገኛ መሆኑን ስለተረዳ ኢኮኖሚውን ማሻሻል ግድ ይለው ነበር። በዚህም መሰረት በሰሜን ኮሪያ ውስጥ ታይቶ የማይታወቅ ጸጥ ያለ የኢኮኖሚ አብዮት መካሄድ ጀመረ። መንግስት ሙሉ በሙሉ ተቆጣጥሮት የነበረው ኢኮኖሚ በውስጠ ሚስጥር ወደ ከፊል የገበያ ኢኮኖሚ ማዘንበል ጀመረ። የዚህ ለውጥ ማዕከል ጃንግ ማዳንግ በመባል የሚታወቁት የጥቁር ገበያዎች ነበሩ። እነዚህ ገበያዎች በረሃቡ ዘመን ሰዎች በህይወት ለመቆየት ሲሉ ዕቃዎችን የሚለዋወጡባቸው ህገወጥ ስፍራዎች የነበሩ ሲሆን አባቱ ኪም ጆንግ ኢል እነዚህን ገበያዎች ለማጥፋት ብዙ ሞክረው ነበር። ኪም ጆንግ ኡን ግን የተለየ ስልት ተጠቀመ። ገበያዎቹን ከማጥፋት ይልቅ በይፋ ህጋዊ
ዕውቅና በመስጠት ግብር እንዲከፍሉ በማድረግ የመንግስት የገቢ ምንጭ አደረጋቸው። በዚህ የፒዮንግጂንግ የኢኮኖሚ ማሻሻያ ምክንያት በሰሜን ኮሪያ ውስጥ ዶንጁ ወይም የገንዘብ ጌቶች በመባል የሚታወቅ አዲስ የከበርቴ መደብ ተፈጠረ። እነዚህ ሰዎች ከቻይና ጋር በሕገ ወጥም ሆነ በሕጋዊ መንገድ ንግድ የሚያካሂዱ፣ የውጭ ምንዛሬን የሚቆጣጠሩና የግል ሀብትን ያካበቱ ነበሩ። ኪም ጆንግ ኡን የእነዚህን ሰዎች ገንዘብ በመጠቀም ዋና ከተማዋን ፒዮንግያንግን በአዲስ መልክ መገንባት ጀመረ። ሰማይ ጠቀስ ሕንፃ ያላቸውን እንደ ሪዮምዮንግ ጎዳና ያሉ ቅንጡ መንደሮች፣ ዘመናዊ የገበያ አዳራሾች፣ የውሃ ላይ መዝናኛ ፓርኮችና የበረዶ መንሸራተቻ ስፍራዎች ተገነቡ። በፒዮንግያንግ ጎዳናዎች ላይ ታክሲዎች መታየት ጀመሩ። ወጣቶች ስማርት ስልኮችን፣ ኢንተርኔት የሌላቸው የሀገር ውስጥ ኔትወርክ ብቻ የሚሰሩ በእጆቻቸው ያዙ። የውጭው ዓለም የሰሜን ኮሪያን የኢኮኖሚ ለውጥ ሲመለከት ኪም ጆንግ ኡን ሀገሪቱን እንደ ቻይና ወደ ዘመናዊ ካፒታሊዝም እየመራት ነው ብሎ አስቦ ነበር። ነገር ግን ይህ የኢኮኖሚ ብልጽግና የተገደበው በዋና ከተማዋና ለስርዓቱ ታማኝ ለሆኑት የህብረተሰብ ክፍሎች ብቻ ነበር። ከፒዮንግያንግ ውጭ ያሉ የገጠር ነዋሪዎች አሁንም በከባድ ድህነትና በምግብ እጥረት ይሰቃዩ ነበር። የኪም ጆንግ ኡን ዋና ዓላማ ህዝቡን ነፃ ማውጣት አልነበረም። ይልቁንም ኢኮኖሚውን እንደ ማደንዘዣ በመጠቀም የስልጣን ዕድሜውን ማራዘም ነበር። የፒዮንግጂን ፖሊሲ ሁለተኛውና እጅግ አደገኛው ገጽታ ግን የኒውክሌር ፕሮግራሙ ነበር። ኪም ጆንግ ኡን ኢኮኖሚው እያደገ ባለበት በተመሳሳይ ፍጥነት የሀገሪቱን የሀብትና የሰው ኃይል በሙሉ ወደ ሚሳኤልና ኒውክሌር ምርምር አዞረው። ለእርሱ የኒውክሌር መሳሪያ የብሔራዊ ኩራት ብቻ ሳይሆን የህልውና ዋስትና ነበር። የኢራቁ መሪ ሳዳም ሁሴንና የሊቢያው መሪ ማዕመር ጋዳፊ የኒውክሌር መሳሪያ ስላልነበራቸው በአሜሪካና በምዕራባውያን ኃይሎች ከስልጣን እንደተወገዱና በዘግናኝ ሁኔታ እንደተገደሉ ኪም ጆንግ ኡን ጠንቅቆ ያውቃል። ስለዚህም እኔም እንደ አንደኛው መሪ አልወድቅም፣ ማንም ሊነካኝ የማይችልበትን ጋሻ እገነባለሁ የሚል ጽኑ አቋም ያዘ። ከ2016 እስከ 2017 ያለው ጊዜ ዓለም እስትንፋሷን ውጣ የተከታተለችበት የሶስተኛው የዓለም ጦርነት ስጋት ከመቼውም ጊዜ በላይ ያንዣበበበት የታሪክ ምዕራፍ ነበር። ኪም ጆንግ ኡን የፒዮንግጂን ፖሊሲውን የኒውክሌር ግብ ለማሳካት በሚያስገርም ፍጥነትና ድፍረት ወደ ከባድ የቁማር ጨዋታ ገባ። ግቡ አንድና ግልጽ ነበር። ያም አሜሪካን በተለይም የዋና ከተማዋን ዋሽንግተን ዲሲን መምታት የሚችል አህጉር አቋራጭ ባላስቲክ ሚሳኤል እና እጅግ አውዳሚ የሆነ የሃይድሮጂን ቦምብ መገንባት ነበር። በዚህ አጭር ጊዜ ውስጥ ሰሜን ኮሪያ ከዚህ ቀደም በታሪኳ አድርጋው የማታውቀውን ያህል ተከታታይ የሚሳኤልና የኒውክሌር ሙከራዎችን አደረገች። መጀመሪያ ላይ ሙከራዎቹ ሲከሽፉና ሚሳኤሎቹ ወደ ባህር ሲወድቁ የውጭ ሚዲያዎች በኪም ጆንግ ኡን ላይ ይሳለቁ ነበር። ነገር ግን ወጣቱ መሪ በውድቀቶቹ አልተንበረከከም። የሳይንቲስቶቹን ስህተት እያረመ ከፍተኛ በጀት እየመደበ ማንም ባልጠበቀው ፍጥነት የቴክኖሎጂ ሽግግር አደረገ። በ2016 ሁለት የኒውክሌር ፍንዳታዎችን በምድር ውስጥ አደረገ። በ2017 አጋማሽ ላይ ደግሞ ከዚህ ቀደም ከነበሩት አቶሚክ ቦምቦች በብዙ እጥፍ የሚበልጥ የሃይድሮጂን ቦምብ ሙከራ በተሳካ ሁኔታ አከናወነ። ይህ ፍንዳታ እጅግ ኃይለኛ ከመሆኑ የተነሳ በደቡብ ኮሪያና በቻይና ድንበሮች ላይ ሰው ሰራሽ የመሬት መንቀጥቀጥ ተፈጥሮ ነበር። ዓለም አቀፉ ማህበረሰብ በድንጋጤ ተዋጠ። የተባበሩት መንግስታት ድርጅት በሰሜን ኮሪያ ላይ እጅግ ጠንካራና አዳዲስ ማዕቀቦችን ጣለ። የሰሜን ኮሪያ የረጅም ጊዜ አጋርና የኢኮኖሚ ደጋፊ የሆነችው ቻይና እንኳን በኪም ጆንግ ኡን ድርጊት ተበሳጭታ የነዳጅና የድንጋይ ከሰል ንግዷን ገደበች። ነገር ግን ማዕቀቦቹ ኪም ጆንግ ኡንን ሊያስቆሙት አልቻሉም። የሀገሪቱ ኢኮኖሚ ቢደማም እሱ አይኑን የተከለው በዋናው ግቡ ላይ ነበር።
ነገሮች ወደ ለየለት የቃላትና የስነ ልቦና ጦርነት ያመሩት በ2017 አዲሱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስልጣን ሲይዙ ነው። ትራምፕ ከቀድሞዎቹ የአሜሪካ ፕሬዝዳንቶች የተለየ ዲፕሎማሲ አካሄድ ነበራቸው። በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ታሪካዊ ንግግር ኪም ጆንግ ኡንን የሮኬት ሰው ሮኬት ማን በማለት አሾፉበት። አክለውም አሜሪካ ራሷን ወይም አጋሮቿን ለመከላከል የምትገደድ ከሆነ ሰሜን ኮሪያን ሙሉ በሙሉ ከማጥፋት ቶታሊ ዲስትሮይ ውጭ ሌላ አማራጭ አይኖራትም የሚል ከባድ ማስጠንቀቂያ ሰጡ። የኪም ጆንግ ኡን ምላሽ እጅግ ፈጣንና ደፋር ነበር። በሰሜን ኮሪያ ታሪክ ለመጀመሪያ ጊዜ አንድ መሪ በራሱ ስም ቀጥተኛ መግለጫ አወጣ። ኪም ትራምፕን በአእምሮ የታመመ የአሜሪካ አዛውንት በማለት ሰደበ። የሁለቱ መሪዎች የቃላት ጦርነት የዓለምን ሚዲያ አጣበበው። ትራምፕ ሰሜን ኮሪያ አሜሪካን ማስፈራራቷን ከቀጠለች ዓለም አይቶት በማያውቀው እሳትና ቁጣ ትመታለች ሲሉ፣ ኪም ጆንግ ኡን ደግሞ የአሜሪካ የጦር ሰፈር በምትገኝበት የጓን ደሴቶች ዙሪያ ሚሳኤል እንደሚተኩስ ዛተ። የሰሜን ኮሪያ ብሔራዊ ቴሌቪዥን አሜሪካ በእሳት ስትጋይ የሚያሳዩ የፕሮፓጋንዳ ቪዲዮዎችን ማሰራጨት ጀመረ። ትራምፕ በትዊተር ገጻቸው ላይ የኔ ኒውክሌር ከሱ ይበልጣል ደግሞም ይሰራል በማለት ጻፉ። ዓለም የኒውክሌር ጦርነት በማንኛውም ሰዓት ሊፈነዳ እንደሚችል በከፍተኛ ፍርሃት ውስጥ ወደቀች። ይህ ከፍተኛ ውጥረት ማገባደጃው የደረሰው ህዳር 29 2017 በተደረገው ሙከራ ነበር። በዚያች ሌሊት ሰሜን ኮሪያ ህዋሶንግ 15 የተሰኘውን እጅግ ግዙፍ አህጉር አቋራጭ ባላስቲክ ሚሳኤል በተሳካ ሁኔታ አስወነጨፈች። ይህ ሚሳኤል ከከባቢ አየር ጥሶ በመውጣት ከህዋ ወደ ምድር ተመልሶ በጃፓን ባህር ውስጥ ወደቀ። የሳይንስ ሊቃውንት የሚሳኤሉን የበረራ ርቀት ስሌት ሲሰሩ ያገኙት ውጤት አስደንጋጭ ነበር። ሚሳኤሉ አሜሪካን ሙሉ በሙሉ ከዋሽንግተን ዲሲ እስከ ኒውዮርክ ድረስ መምታት የሚችል አቅም እንዳለው ተረጋገጠ። ሙከራው ከተሳካ በኋላ ኪም ጆንግ ኡን በቴሌቪዥን መስኮት ብቅ ብሎ ታሪካዊ አዋጅ አወጀ። ዛሬ የመንግስታችንን የኒውክሌር ጦር ኃይል ግንባታ ሙሉ በሙሉ አጠናቀናል ሲል በኩራት ተናገረ። ኪም ጆንግ ኡን የገባበትን የኒውክሌር ቁማር አሸንፏል። አሜሪካን የሚያሰጋ መሳሪያ በመገንባት ማንም ሊነካው የማይችል መሪ መሆኑን አረጋገጠ። ይህ አስፈሪ የጦር መሳሪያ በእጁ መግባቱ ግን ሌላ ያልተጠበቀ የታሪክ ምዕራፍ ከፈተ። ኪም ጆንግ ኡን መሳሪያውን እንደ መደራደሪያ ካርድ በመጠቀም የዓለም አቀፉን ፖለቲካ መድረክ ለመቆጣጠር ወደ ዲፕሎማሲው ዓለም ብቅ አለ። 2018 ማለትም አዲስ ዓመት ሲገባ ማንም ያልጠበቀውና የዓለምን የፖለቲካ ትኩሳት በአንድ ጀንበር ያበረደ ድንገተኛ ክስተት ተፈጠረ። ጥር 1 2018 ኪም ጆንግ ኡን የአዲስ ዓመት መልእክቱን ለማስተላለፍ በቴሌቪዥን መስኮት ብቅ አለ። ከዚህ ቀደም ይለብስ የነበረውን ጥቁርና አስፈሪ ወታደራዊ ሱፍ አውልቆ በምትኩ ግራጫ ቀለም ያለው ዘመናዊና ለስላሳ የምዕራባውያን ዘይቤ ያለው ልብስ ለብሶ የአይን መነጽሩን አድርጎ እጅግ በተረጋጋ መንፈስ ንግግሩን ጀመረ። በንግግሩ ውስጥ የኒውክሌር ቁልፉ ጠረጴዛ ላይ እንዳለ ቢያስጠነቅቅም በሌላ በኩል ግን እጅግ አስገራሚ የሆነ የሰላም ጥሪ ያቀረበ። በደቡብ ኮሪያ ፒዮንግቻንግ ከተማ ለሚካሄደው የክረምት ኦሎምፒክ የሰሜን ኮሪያ አትሌቶች እንዲሳተፉ ፍላጎት እንዳለውና ከደቡብ ኮሪያ ጋር ለመነጋገር በሩ ክፍት መሆኑን አወጀ። ይህች አንዲት ንግግር የኪም ጆንግ ኡንን አዲስ የፖለቲካ ስትራቴጂ ያበሰረች ነበረች። መሳሪያውን ገንብቶ ከጨረሰ በኋላ አሁን ደግሞ የዓለም አቀፉን ማህበረሰብ ማዕቀብ ለማስነሳትና ራሱን እንደ አንድ ህጋዊና የተከበረ የዓለም መሪ አድርጎ ለማቅረብ ወደ ዲፕሎማሲያዊ መድረክ ዘልቆ ገባ። የደቡብ ኮሪያው ፕሬዝዳንት ሙን ጄኢን ይህንን የሰላም ጥሪ በደስታ ተቀበሉት። በየካቲት ወር በተካሄደው የክረምት ኦሎምፒክ ላይ የሰሜን ኮሪያ ልዑካን ሲገቡ
ዓለም በአድናቆት ተመለከተ። ከልዑካኑ መካከል ኪም ጆንግ ኡን ታናሽ እህትና የቅርብ አማካሪ ኪም ዮ ጆንግ ትገኝበታለች። የኪም ቤተሰብ አባል ወደ ደቡብ ኮሪያ መሬት ሲረግጥ ከኮሪያ ጦርነት ወዲህ እርሷ የመጀመሪያዋ ነበረች። ሁለቱ ኮሪያውያን በአንድ ባንዲራ ስር ሆነው በኦሎምፒኩ መክፈቻ ላይ አብረው ዘመቱ። ይህ የዲፕሎማሲያዊ በረዶ መቅለጥ ታላላቅ ታሪካዊ ስብሰባዎችን ወለደ። በሚያዝያ 2018 በሁለቱ ኮሪያውያን ድንበር ላይ በምትገኘው ፓንሙንጆም በተባለች የሰላም መንደር ኪም ጆንግ ኡን እና ሙን ጄኢን ተገናኙ። ኪም ጆንግ ኡን በሁለቱ ሀገራት መካከል ያለውን የኮንክሪት ድንበር ተሻግሮ ወደ ደቡብ ኮሪያ ግዛት ገባ። የደቡቡ ፕሬዝዳንትን እጅ በመያዝ ተመልሰው አብረው ወደ ሰሜን ኮሪያ ግዛት በመሻገር የሰላምና የአንድነት ተምሳሌት የሆነ ትዕይንት ለዓለም አሳዩ። ሁለቱ መሪዎች ተቃቅፈው ዛፍ ተክለው የኮሪያን ጦርነት በይፋ ለማቆምና ባህረ ሰላጤውን ከኒኩለር ነፃ ለማድረግ ተስማሙ። ዓለም ኪም ጆንግ ኡንን እብድ አምባገነን ከሚለው እይታ ወደ ብልህና ፈገግታው ማራኪ የሆነ ፖለቲከኛ ወዳለው አዲስ ምዕራፍ ቀየረው። ነገር ግን የዚህ የዲፕሎማሲ ዘመቻ ከፍተኛው ጫፍ የነበረው ሰኔ 12 2018 በሲንጋፖር የተካሄደው ታሪካዊ ስብሰባ ነው። የሰሜን ኮሪያ መሪና በስልጣን ላይ ያሉ የአሜሪካ ፕሬዝዳንት ፊት ለፊት ሲገናኙ በታሪክ የመጀመሪያው ነበር። ከጥቂት ወራት በፊት የሮኬት ሰው እና እሳትና ቁጣ እየተባባሉ ሲሰዳደቡ የነበሩት ኪም ጆንግ ኡን እና ዶናልድ ትራምፕ በካፔላ ሆቴል ቀይ ምንጣፍ ላይ ተገናኝተው ታሪካዊ የእጅ መጨባበጥ አደረጉ። የአሜሪካና የሰሜን ኮሪያ ባንዲራዎች ጎን ለጎን ተሰቅለው ሲታዩ ኪም ጆንግ ኡን ትልቅ የፖለቲካ ድል ተቀዳጅቶ ነበር። እሱ የፈለገው ይህንኑ ነበር፣ ከአሜሪካ ፕሬዝዳንት እኩል ታይቶ የሀገሪቱንና የራሱን ህጋዊነት ማረጋገጥ። ምንም እንኳን በስብሰባው ላይ የኒኩለር መሳሪያን ለማስወገድ አጠቃላይ ስምምነት ቢፈረምም ዝርዝርና አስገዳጅ የሆነ ውል ግን አልነበረውም። ይህ የጫጉላ ጊዜ ግን ብዙም አልዘለቀም። በየካቲት 2019 በቪየትናም ዋና ከተማ ሃኖይ የተካሄደው ሁለተኛው የትራምፕና የኪም ስብሰባ ያለምንም ስምምነት ፈረሰ። ኪም ጆንግ ኡን የሀገሪቱን ዋና የኒኩለር ማበልጸጊያ ጣቢያ ለማፍረስ ተስማምቶ በምላሹ ደግሞ በሀገሪቱ ላይ የተጣሉት የኢኮኖሚ ማዕቀቦች ሙሉ በሙሉ እንዲነሱለት ጠየቀ። ትራምፕ ግን ሰሜን ኮሪያ ሁሉንም የኒኩለር መሳሪያዎቿን ሙሉ በሙሉ ካላስረከበች ማዕቀቡ አይነሳም በማለት ስብሰባውን አቋርጠው ወጡ። ኪም ጆንግ ኡን ባዶ እጁን በከፍተኛ የፖለቲካ ኪሳራና ሀፍረት ውስጥ ሆኖ በባቡር ወደ ፒዮንግያንግ ተመለሰ። ከአሜሪካ ጋር የነበረው ድርድር መክሸፉን የተረዳው ኪም ፊቱን ወደ ቀድሞ አጋሮቹ አዞረ። ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር በተደጋጋሚ በመገናኘት የንግድና የፖለቲካ ግንኙነቱን አጠናከረ። እንዲሁም ወደ ሩሲያ በመጓዝ ከቭላዲሚር ፑቲን ጋር ተገናኝቶ ወዳጅነቱን አደሰ። ኪም ጆንግ ኡን የዲፕሎማሲ ካርዱን በሚገባ ተጫውቶበታል። የዓለምን ትኩረት ስቧል። የአሜሪካን ፕሬዝዳንት አግኝቷል። ማዕቀቦችን ለማላላት ሞክሯል። ሆኖም አንዲትም የኒኩለር ቦምብ አልቀነሰም። የሃኖዩ ስብሰባ መክሸፍ በሰሜን ኮሪያ ላይ የኢኮኖሚ ጫናውን አባብሶት ሳለ ማንም ያላሰበው ከኒኩለር ቦምብና ከኢኮኖሚ ማዕቀብ የባሰ እጅግ አስፈሪ ጠላት በድንገት ከበራቸው ላይ ቆመ። ይህ ክስተት ሀገሪቱን ወደ ፍጹም ጨለማ የመራው ወረርሽኝ ነበር። በ2020 መጀመሪያ ላይ በቻይና ውሃን ከተማ የተቀሰቀሰው የኮሮና ቫይረስ ወረርሽኝ ኮቪድ-19 በመላው ዓለም ሲሰራጭ አብዛኛዎቹ ሀገራት ድንበሮቻቸውን የዘጉት ከወራት በኋላ ነበር። ሰሜን ኮሪያ ግን የዓለም የጤና ድርጅት ቫይረሱን አደገኛ ወረርሽኝ ብሎ ከማወጁ በፊት በጥር ወር 2020 መጨረሻ ላይ ከቻይናና ከሩሲያ ጋር የሚያገናኛትን ድንበሮች ሙሉ በሙሉ ዘጋች።
ሰሜን ኮሪያ በባህሪዋ የተዘጋች ሀገር ብትባልም ከኮቪድ-19 በኋላ ግን ራሷን ከዓለም የነጠለችበት መንገድ ታይቶም ተሰምቶም የማይታወቅ ፍጹም ማግለል ነበር። ለኪም ጆንግ ኡን ቫይረሱ ትልቅ ስጋት የሆነው በምክንያት ነበር። የሰሜን ኮሪያ የጤና አጠባበቅ ስርዓት እጅግ ደካማ፣ በቴክኖሎጂ ወደ ኋላ የቀረና መደበኛ መድኃኒቶችን እንኳ የማይገኙበት በመሆኑ ቫይረሱ ወደ ሀገሪቱ ከገባ በሚሊዮን የሚቆጠሩ ሰዎችን ሕይወት እንደሚቀጥፍ፣ ይህ ደግሞ በህዝቡ ዘንድ አመጽ አስነስቶ ስልጣኑን ሊያናውጥበት እንደሚችል በሚገባ ተረድቷል። ስለዚህም በማንኛውም ዋጋ ቫይረሱን መከላከል የሚል ጥብቅ ትዕዛዝ አስተላለፈ። ድንበር መዝጋት ብቻ በቂ አልነበረም። ከቻይና ድንበር አቅራቢያ የሚንቀሳቀስ ማንኛውም ሰው ያለምንም ማስጠንቀቂያ እንዲገደል ትዕዛዝ ተሰጠ። በባህር ዳርቻዎች ላይ እንኳን አሳ አጥማጆች እንዳይጠጉ ተከለከለ። የውጭ ዲፕሎማቶችና የረድኤት ድርጅት ሰራተኞች በሙሉ ሀገሪቷን ለቀው እንዲወጡ ተገደዱ። ከውጭ የሚገቡ ፓስታዎችና ዕቃዎች በልዩ የኳራንቲን ማዕከላት ለወራት እንዲቀመጡ ተደረገ። የዚህ እርምጃ የጎንዮሽ ጉዳት ግን እጅግ አሰቃቂ ነበር። ሰሜን ኮሪያ ከ80 በመቶ በላይ የንግድ ልውውጥ የምታደርገው ከቻይና ጋር ነው። ድንበሩ ሙሉ በሙሉ ሲዘጋ ከቻይና የሚገባው ምግብ፣ ነዳጅ፣ መድኃኒትና የፋብሪካ ጥሬ ዕቃዎች በአንድ የተቋረጡ። ኪም ጆንግ ኡን ያሳደገው ጃንግ ማዳንግ የተባለው የውስጥ የጥቁር ገበያ ስርዓት መውደቅ ጀመረ። የሸቀጦች ዋጋ ሰማይ ነካ። ፋብሪካዎች ቆሙ። የህዝቡ የዕለት ጉርስ እጅግ አሳሳቢ ደረጃ ላይ ደረሰ። የ1990ዎቹ አስከፊ ረሃብ ዳግም እንዳይመለስ ህዝቡ በከፍተኛ ፍርሃት ውስጥ ወደቀ። ይህ አልበቃ ብሎ በ2020 እና በ2021 ክረምት ላይ ሰሜን ኮሪያን ተከታታይ የሆኑ ከባድ አውሎ ንፋሶች፣ ታይፉንስ እና የጎርፍ አደጋዎች መቷት። ዋና ዋና የእርሻ ማሳዎች፣ መንገዶችና ድልድዮች በጎርፍ ተጥለቀለቁ። የሀገሪቱ የምግብ ዋስትና ሙሉ በሙሉ አደጋ ላይ ወደቀ። ኪም ጆንግ ኡን በገጠመው ከፍተኛ ጫና ምክንያት ከዚህ ቀደም በሰሜን ኮሪያ መሪዎች ታይቶ የማይታወቅ አዲስ ፖለቲካዊ ስልት መጠቀም ጀመረ። ይኸውም ችግሩን አምኖ መቀበልና የህዝቡን ስሜት መካፈል። እንደ አውሮፓውያን አቆጣጠር በጥቅምት 2020 የገዢው ፓርቲ 75ኛ ዓመት የምስረታ በዓልን ለማክበር በፒዮንግያንግ አደባባይ ታላቅ ወታደራዊ ሰልፍ ተዘጋጅቶ ነበር። በዚህ ስነ ስርዓት ላይ ኪም ጆንግ ኡን ንግግር ለማድረግ መድረክ ላይ ወጣ። ሁልጊዜም በድል አድራጊነት ስሜት የሚናገረው መሪ በዚህ ቀን ግን ድምፁ እየተቆራረጠ የአይን መነጽሩን አውልቆ እንባውን በነጭ መሐረቡ እየጠረገ ማልቀስ ጀመረ። የሀገሪቱ ህዝብ በእኔ ላይ የሰማይ ያህል ከፍ ያለ እምነት ጥሎብኛል። እኔ ግን ይህንን እምነት በተግባር በማሳየት ህይወታችሁን ማሻሻል ባለመቻሌ እጅግ አዝናለሁ። ጥረቴና ቅንነቴ ህዝባችንን ከህይወት ችግሮች ለማውጣት በቂ አልነበረም ሲል ለህዝቡ ይቅርታ ጠየቀ። አንድን መሪ እንደ አምላክ በሚቆጥር ማህበረሰብ ውስጥ መሪው በአደባባይ ማልቀሱና ስህተቱን አምኖ መቀበሉ እጅግ ያልተለመደና አስደንጋጭ ትዕይንት ነበር። የፖለቲካ ተንታኞች ይህንን ክስተት በሁለት መንገድ ተርጉመውታል። አንዳንዶች የህዝቡ ስቃይ ከመጠን በላይ ስለሆነና እሱም መፍትሄ ስላጣ በእውነተኛ ስሜት ነው ያለቀሰው ሲሉ፣ ሌሎች ደግሞ ይህ ህዝቡ በረሃብና በበሽታ እንዳያመጽበት እኔም ከእናንተ ጋር እኩል እየተሰቃየው ነው ለማለት የተጠቀመበት ከፍተኛ የፕሮፓጋንዳና የስለንቦና ማጭበርበር ነው ብለዋል። እውነታው ምንም ይሁን ምን ኪም ጆንግ ኡን ክብደቱን በከፍተኛ ሁኔታ ቀነሰ። ፊቱ ላይ የድካምና የውጥረት ምልክቶች በግልጽ ይታዩ ነበር። በዚህ ከባድ የኮቪድ-19 የድንበር መዘጋትና የኢኮኖሚ ቀውስ ወቅት ከበስተጀርባ ግን በዚያው ወታደራዊ ሰልፍ ላይ አዳዲስና እጅግ ግዙፍ የሆኑ አህጉር አቋራጭ ሚሳኤሎች በካሚኒዎች ላይ ተጭነው ያልፉ ነበር።
ህዝቡ በረሃብና በበሽታ እየተሰቃየ ቢሆንም የኪም ጆንግ ኡን የመሳሪያ ግንባታ ፍላጎት ግን ቅንጣት ታክል ወደ ኋላ አላለም ነበር። በሰሜን ኮሪያ የፖለቲካ ባህል ውስጥ መሪዎች እንደ ተራ ሰው አይታዩም። እነሱ የማይሳሳቱ የማይደክማቸውና ለሀገሪቱ ህዝብ እንደ ፀሐይ ብርሃን የሚቆጠሩ አምላካዊ ፍጡራን ተደርገው ነው በፕሮፓጋንዳ የሚሳሉት። አባቱ ኪም ጆንግ ኢል እጅግ ሚስጥራዊ፣ በህዝብ ፊት የማይናገሩና ከጥበቃ ጀርባ የተደበቁ መሪ ነበሩ። ኪም ጆንግ ኡን ግን ስልጣን ሲይዝ ይህንን አሮጌ አምባገነናዊ ገጽታ ሙሉ በሙሉ በመቀየር ራሱን እንደ አንድ ዘመናዊ፣ ግልጽና ለህዝብ ቅርብ የሆነ መሪ አድርጎ መሳል ጀመረ። የዚህ ዘመናዊ አምባገነን ገጽታ ግንባታ አንዱና ዋነኛው ማሳያ የባለቤቱ የሪሶልጁ በይፋ መታየት ነው። በሰሜን ኮሪያ ታሪክ የአያቱም ሆነ የአባቱ ሚስቶች በህዝብ ፊት ቀርበው አያውቁም። ስማቸውም ሆነ ማንነታቸው የመንግስት ሚስጥር ነበር። ኪም ጆንግ ኡን ግን በ2012 አጋማሽ ላይ በአንድ የሙዚቃ ትርኢት መድረክ ላይ እጅግ ውብና ዘመናዊ አለባበስ ያላት ወጣት ሴት ከጎኑ አስቀምጦ ታየ። የሰሜን ኮሪያ ቴሌቪዥንም ጓድ ኪም ጆንግ ኡን ከባለቤታቸው ከጓድ ሪሶልጁ ጋር በመሆን ትርኢቱን ተመልክተዋል ሲል በይፋ አወጀ። ሪሶልጁ የቀድሞ ድምፃዊትና የኪነ ጥበብ ባለሙያ እንደነበረች ይነገራል። እርሷን በይፋ ማውጣቱ ኪም ጆንግ ኡን ሀገሪቱን እንደ ማንኛውም የተረጋጋችና ዘመናዊት ሀገር ራሱንም እንደ አንድ የተከበረ የቤተሰብ አባወራ አድርጎ ለዓለም አቀፉ ማህበረሰብ ለማሳየት የተጠቀመበት ትልቅ የፖለቲካ ስትራቴጂ ነበር። ሪሶልጁ የክርስቲያን ዲዮር የእጅ ቦርሳዎችንና ዘመናዊ የምዕራባውያን ፋሽን ልብሶችን ለብሳ ከባሏ ጋር በፋብሪካዎች፣ በወታደራዊ ሰፈሮችና በሚሳኤል ማስወንጨፋ ጣቢያዎች ላይ ፈገግ እያለች ስትታይ ዓለም የሰሜን ኮሪያን አዲስ ገጽታ እያየ ነበር። ሆኖም ይህ የዘመናዊነትና የፈገግታ መጋረጃ ከጀርባ ያለውን እጅግ ዘግናኝ የሰብአዊ መብት ጥሰትና የህዝብ ሰቆቃን ለመሸፈን የተዘረጋ የፕሮፓጋንዳ ስልት ብቻ ነበር። የኪም ጆንግ ኡን የግል አኗኗር በራሱ ሌላው አነጋጋሪ ጉዳይ ነው። የሀገሪቱ ህዝብ በሚሊዮን የሚቆጠር ቶን የምግብ እጥረት ባለበትና በከባድ ድህነት በሚማቅቅበት በዚህ ዘመን የመሪው ህይወት ግን በምድር ላይ ካሉ እጅግ ቱጃር ከሚባሉ ሰዎች ያልተናነሰ ነው። የስዊዘርላንድ አይብ፣ ስዊስ ቺዝ፣ እጅግ ውድ የሆኑ የፈረንሳይ ወይኖች፣ የቅንጦት ጀልባዎችና ዘመናዊ መኪናዎች የዕለት ተዕለት ህይወቱ አካል ናቸው። በምስራቅ የሀገሪቱ ክፍል በሚገኘው ተራራ ላይ በሚሊዮን የሚቆጠር ዶላር አውጥቶ ዓለም አቀፍ ደረጃውን የጠበቀ የበረዶ መንሸራተቻ ስካይ ሪዞርት አስገንብቷል። የፕሮፓጋንዳ ማሽኑ የኪም ጆንግ ኡንን ምስል አምላካዊ ለማድረግ ሌት ተቀን ይሰራል። በሀገሪቱ ሚዲያዎች ላይ ኪም ጆንግ ኡን የጦር መሳሪያ ዲዛይን ሲያደርግ፣ የግብርና ምርትን እንዴት ማሳደግ እንደሚቻል ለባለሙያዎች ምክር ሲሰጥ፣ አልፎም ተርፎም አዳዲስ የፋብሪካ ማሽኖችን እንዴት መጠገን እንደሚቻል መመሪያ ሲሰጥ ይታያል። ይህ በሁሉ ነገር የተካነ ሊቅ የሚለው ትርክት ህዝቡ ያለ እሱ ሀገሪቱ አንዲትም እርምጃ ወደፊት መሄድ እንደማትችል አድርጎ እንዲያስብ ለማድረግ ታስቦ የተሰራ ነው። የአለባበሱና የሰውነቱ ክብደትም ቢሆን የፖለቲካ መልእክት አለው። መጀመሪያ ስልጣን ሲይዝ ክብደቱን በከፍተኛ ሁኔታ የጨመረው አያቱን ኪም ኢል ሱንግን ለመምሰልና የህዝቡን ስሜት ለመግዛት ነበር። ነገር ግን በኮቪድ-19 ወቅት ሀገሪቱ በከባድ የኢኮኖሚ ቀውስ ውስጥ ስትገባ ኪም ጆንግ ኡን በአጭር ጊዜ ውስጥ ክብደቱን እጅግ በሚያስገርም ሁኔታ ቀንሶ ታየ። የመንግስት ሚዲያም ውዱ መሪያችን ስለ ህዝቡ ችግር እንቅልፍ በማጣትና በመስራት ከስቷል በማለት የክብደት መቀነሱን ለፕሮፓጋንዳ ተጠቀመበት። ኪም ጆንግ ኡን የራሱን ምስል በመቅረጽ የህዝቡን ስነልቦና በመቆጣጠርና የውጭውን ዓለም በማደናገር የተካነ የዘመናችን ፍጹም አምባገነን መሪ መሆኑን በገቢር አሳይቷል። ነገር ግን
የትኛውም አምባገነን ለዘላለም አይኖርም። ይህ እውነታ ደግሞ ወደ ትልቁና ወሳኙ ጥያቄ ያመጣናል። የዚህ ቤተሰብ ቀጣይ ዕጣ ፈንታ ምንድን ነው? የሰሜን ኮሪያ አጠቃላይ የፖለቲካ የጀርባ አጥንት የፔክቱ ተራራ የደም ሐረግ ዘ ማውንት ፔክቱ ብለድ ላይን በሚባለው ፍልስፍና ላይ የተመሰረተ ነው። ይህ ማለት ሀገሪቱን መምራት የሚችለው የኪም ኢል ሱንግ ቀጥተኛ የዘር ሐረግ ያለው ሰው ብቻ ነው ማለት ነው። ኪም ጆንግ ኡን ስልጣን ከያዘ 10 ዓመታት ካለፉ በኋላ ጤንነቱ አስተማማኝ አለመሆኑ፣ ከፍተኛ የሲጋራ አጫሽነቱና የክብደት መጠኑ መቀነሱ በድንገት ቢሞት ማን ይተካዋል የሚለውን የዓለም አቀፉን ማህበረሰብ ስጋትና ጥያቄ አጭሮበት ነበር። ብዙዎች ጠንካራዋ ታናሽ እህቱ ኪም ዮጆንግ ስልጣን ትይዛለች ብለው ሲገምቱ ቆይተዋል። ነገር ግን እንደ አውሮፓውያን አቆጣጠር በህዳር ወር 2022 ኪም ጆንግ ኡን ማንም ያልጠበቀውንና ዓለምን ያስገረመውን ትልቅ የታሪክ ሪከርድ መዘዘ። ሀገሪቱ እጅግ ግዙፍ የሆነውን ህዋሶንግ የተባለውን አህጉር አቋራጭ የኒኩለር ሚሳኤልን ልትሞክር ስትል ኪም ጆንግ ኡን ብቻውን አልነበረም ወደ ስፍራው የመጣው። ነጭ ኮት የለበሰች የፀጉር አቆራረጧና ፊቷ ልክ እናቷን ሪ ሶል ጁን የምትመስል ዕድሜዋ ከ10 እስከ 12 የምትገመት ትንሽ ልጅ እጁን ይዛ በሚሳኤሉ ፊት ለፊት ስትራመድ ታየች። የሰሜን ኮሪያ ቴሌቪዥን ይህችን ልጅ የተከበረችውና እጅግ የምትወደደው ልጁ በማለት አስተዋወቃት። ስሟም ኪም ጁ ኤ ይባላል። ከዚያች ቀን ጀምሮ ኪም ጁ ኤ ከአባቷ ጋር በተላላቅ ወታደራዊ ሰልፎች፣ በሚሳኤል ፋብሪካዎችና በከፍተኛ የጦር ጀነራሎች ስብሰባዎች ላይ በክብር መታየት ጀመረች። ጀነራሎች ለዚች ትንሽ ልጅ አጎንብሰው ሰላምታ ሲሰጡ ማየት የተለመደ ሆነ። ይህ የኪም ጆንግ ኡን ድርጊት ጥልቅ የሆነ መልእክት አለው። አንደኛው የኒኩለር መሳሪያ የተገነባው ለቀጣዩ ትውልድ ደህንነት ሲባል ነው የሚል ትርክት ለመፍጠር ነው። ሁለተኛውና ዋነኛው ግን የኪም ስርወ መንግስት አራተኛው ትውልድ ወራሽ መዘጋጀቷንና ስልጣኑ ከኪም ቤተሰብ ውጭ ለማንም እንደማይሰጥ ለውስጥ ተቀናቃኞችም ሆነ ለውጭ ዓለም ለማሳወቅ ነበር። ምንም እንኳን ሰሜን ኮሪያ እጅግ ወግ አጥባቂና በወንዶች የበላይነት የምትመራ ሀገር ብትሆንም ኪም ጆንግ ኡን ግን ልጁን ለስልጣን እያዘጋጃት እንደሆነ ብዙ መረጃዎች ያሳያሉ። በሌላ በኩል የኪም ጆንግ ኡን የወደፊት ዕጣ ፈንታ ከዓለም አቀፍ የጂኦፖለቲካ ለውጦች ጋር በእጅጉ የተቆራኘ ሆኗል። እንደ አውሮፓውያን አቆጣጠር በ2022 የሩሲያ ዩክሬን ጦርነት መፈንዳቱ ለሰሜን ኮሪያ ትልቅ የታሪክ አጋጣሚ ፈጥሮላታል። ሩሲያ በምዕራባውያን ማዕቀብ ስትገለልና የጦር መሳሪያ እጥረት ሲገጥማት ኪም ጆንግ ኡን ይህንን ክፍተት ተጠቅሞ ወደ ቭላዲሚር ፑቲን ተጠጋ። በመስከረም 2023 ኪም ጆንግ ኡን በታዋቂው አረንጓዴና ጥይት በማይበሳው ባቡር ተሳፍሮ ወደ ሩሲያ በመጓዝ ከፑቲን ጋር ታሪካዊ ስምምነት አደረገ። ሰሜን ኮሪያ በሚሊዮን የሚቆጠሩ የመድፍ ጥይቶችንና ሚሳኤሎችን ለሩሲያ ጦር ሰጠች። በምላሹም ሩሲያ ለሰሜን ኮሪያ የተራቀቀ የሳተላይትና የኒውክሌር ሰርጓጅ መርከብ ቴክኖሎጂን እንዲሁም ምግብና ነዳጅ ማቅረብ ጀመረች። ይህ አዲስ የሞስኮ ፒዮንግያንግ ቤጂንግ ጥምረት ኪም ጆንግ ኡን ከአሜሪካ ማዕቀብና ጫና ነፃ አውጥቶታል። በ2024 መጀመሪያ ላይ ኪም ሌላ አስደንጋጭ ውሳኔ ያሳለፈ። ከ1950ዎቹ የኮሪያ ጦርነት ጀምሮ የሰሜን ኮሪያ መንግስት ዋነኛ ግብ የነበረው ከደቡብ ኮሪያ ጋር በሰላም የመዋሃድ ፒስፉል ሪዩኒፊኬሽን ፖሊሲ ሙሉ በሙሉ በመሰረዝ ደቡብ ኮሪያን ቀዳሚና የማይታረቅ ጠላት ፕራይመሪ ኢኒሚ ብሎ ፈረጃት። አያቱ ያስገነቡትን የውህደት ሐውልት ሳይቀር እንዲፈርስ አደረገ። ይህ እርምጃ ሰሜን ኮሪያ ከዚህ በኋላ ወደ ድርድር ጠረጴዛ የመምጣት ፍላጎት እንደሌላትና ራሷን እንደ ኃያል የኒውክሌር ባለቤት ሀገር
አድርጋ የህልውና ጉዟን እንደምትቀጥል የሚያሳይ ነው። ወደ ኋላ መለስ ብለን ስንመለከት በስዊዘርላንድ የቅርጫት ኳስ ሲጫወት የነበረው ያ ሚስጥራዊ ወጣት አባቱ ሲሞት በአጭር ጊዜ ይወድቃል ተብሎ የተገመተው የ27 ዓመቱ ጎረምሳ ዛሬ በ40ዎቹ የዕድሜ ክልል ውስጥ ሆኖ ዓለማችን ካየቻቸው እጅግ ጨካኝ ብልህና የኒኩለር ቁልፍ የጨበጡ አምባገነኖች አንዱ ለመሆን በቅቷል። አጎቱንና ወንድሙን በመግደል የደም መንገድ የተጓዘው ሀገሪቱን በኮቪድ-19 ምክንያት ሙሉ በሙሉ የዘጋውና ዛሬ ደግሞ ልጁን የቀጣዩ የስልጣን ዙፋን እያዘጋጀ ያለው ኪም ጆንግ ኡን የሰሜን ኮሪያን የ26 ሚሊዮን ህዝብ ዕጣ ፈንታ በብረት መዳፉ እንደጨበጠ ይገኛል። የኪም ስርወ መንግስት መቼና እንዴት እንደሚያበቃ ማንም በእርግጠኝነት መናገር አይችልም። ነገር ግን አንድ ሀቅ አለ። ኪም ጆንግ ኡን በህይወት እስካለ ድረስ የሰሜን ኮሪያ ህዝብ የነጻነት ጩኸት ከቤተ መንግስቱ ወፍራም ግድግዳዎችና ከኒኩለር ሚሳኤሎች ጩኸት ስር ታፍኖ መኖሩ ይቀጥላል። የዚች የተዘጋች ሀገርና የዚህ ሚስጥራዊ ቤተሰብ ታሪክ ገና ያልተጻፉ ብዙ የደም የእንባና የፖለቲካ ሴራ ምዕራፎች አሉት።